እሺ ስሜ ትንሳኤ ተመስገን ይባላል። ከጋምቤላ ክልል መጀንግ ዞን ጎደረ ወረዳ ሜጢ ከተማ ነው መጣሁ። መቼ ነው መከላከያ ውስጥ የገባው? 2012 መስከረም አካባቢ ነው። ከዛ ጥር ነው የተመረቅነው። ከዛ ጥር ያው ተመርቀን ቀጥታ ወደ አዳማ መስመር ነው ባሌ ሮቤ ዞን ወደዛ ነው። ከዛ እንደሄድኩ እዛ አዶ እዛ ነው ብርጌዱ የኔ ብርጌዱ እዛ ነበረ። ከብርጌዱ አሁንም ተለይቼ ግዳጅ ተብሎ ወደዛ ሄድን ወደ ሶማሌ መስመር። ሶማሌ መስመር ነበርኩ። ሶማሌ ያው የኢትዮጵያ ሶማሌና ኦሮሞና ሶማሌ አለው። እነዛ መካከል የሆነ ግጭት ምናምን ነበረ። ከዛ እርስ በራሳቸው ነው የሚዋጉ እዛ ድንበር ላይ። ከዛ እነሱን ለማስታረቅ እንሄዳለን። በቃ እነሱን በግድ እንትን ተብሎ ታርቆ እስካሁን ሰላም ነው ያለው። ከዛ ቆየን። ከዛ እዚህ አሁን ግጭት ተፈጠረ ተባለ ትግራይ ክልል። እዛ ነው ያለን እኛ ኦሮሚያ ክልል ነው የነበርነው። ከዛ የኛ መከላከያ ሰራዊት ታፍነዋል። ማታ ሳይታወቅ እዛው እንዳለ ደምስሰዋል። በታንክ ነው በመኪና በምንም በቃ አልቀረም አሉ። ተጨፍጭፎ ነው ያለቀ ተባለ። ከዛ እዛ ያለን እንዴት ተባለ ጦሩ እንዳለ እንዴት እንዲህ ይሆናል? መሄድ አለብን ቶሎ መድረስ አለብን። ሲጀመርም ሌላ ክፍለ ጦር ፈጥኖ ገፍተዋል። የኛ እዛ የነበረቻ ግማሹ መድፈኛው እዚህ ነው ነበር የኛ እኛ እግረኛ ብቻ ነው ወደዛ ነበር ነው። ከዛ መጣን። እኔ ደግሞ ክፍለ ጦር ነሽ ምን አብዛኛው ላው እንደመጣው እስከዚህ ነው። ከዛ መጣን ቀጥታ ወደዚህ። ከመጣን በኋላ በእንትን ነው የመጣን በአፋር ግን በአላማጣ ነው የገባን። አላማጣን ገባን። መጀመሪያ ውጊያ ሞኒ ላይ ተደረገ። ከዛ ሞኒ ላይ ተዋጋን። እኔ ብሬን ረዳት ነኝ። ያው ቶክስ ጫና ይበዛል። ምንም ማድረግ አልችልም። አታድርግ ነው። ከቀረም ደግሞ አንተን ነው የሚገሉ። ለዛ ብሬኑን ጥይቱን ይዤ እከተላለሁ ተኳሽን። እንደዛ ያልን ወጣን። ከዛ ያ ብዙ ሰው ያው ቆስሏል። የሞተም ሞቶ ቀርቷል። ከዛ ወጣን። ከዛ ቀጥታ ወደ ማጮ መስመር ገባን። ከሞኒ ወደ ማጮ በእግር ገባን። ማጮ ቀጥታ ወደ ግራካሶ አለ ይባላል። ግራካሶ ነው ተብሎ ወደ ግራካሶ ይሄድ። አጋጣሚ ኦራል ተገለበጠ። ሕክምና ሄድኩኝ። ከዛ ሕክምና እዛ ቆየሁ። ከሕክምና ወዲያው በቃ ሀገር ቤት ያው በዛው እንደምንሄድ ነው እኛ ፍላጎት። ለካ ያው መንግስት ሁሉም እዛ ያለ ልዩ ኃይል ተናግሯል እንደ አንዱ እንዳይወጣ ከኛ ጋር ሕክምና ሆኖ ካርቶም ሄዱት ተይዞ መጥቶ 10 አመት ይፈረዳል ምናምን በቃ አማራ ክልል ስለሆነ ይዞ ይጠራሉ። ከዛ መጥቶ ይወስዳሉ የክፍለ ጦሩ። ከዛ እንደዛ የተደረገ ያው መሄድም አትችልም በቃ ግዴታ ስለሆነ ያው ተመልሰህ ነው ኪደ አሁን ከእርክ ተይዘ መጥቶ 10 አመት ይታስራል። ግን ያው መታሰሩ ይሻላል ከዚህ ሁሉ። ከዛ አሁን ከሕክምና ተመልሼ መጣሁ። ከሕክምና እኔ የተገለበጥኩ ማጮ ነው አይደል? ከማጮ ተነስቶ እነሱ እስከ ጅጅቄ ገብተዋል። የኔ ብርጌድ ጅጅቄ ገብተዋል። እኔ ቀጥታ ጅጅቄ ገባሁ። ጅጅቄ እንደገባሁ እዛ ነበሩ። እግሬ ራሱ አልዳለም። ከዛም በኋላ ከስከዝ ራሱ አልለብስም ብዬ በቃ ግዳጅ ሲሄዱ አልሄድም እያልኩ ወደ ኋላ እየቀረ ነበር። አሰሳ ምናምን ተብሎ ግን አስቸጋሪ ነው። ጦርነቱ ገና አላለቀም፣ ግን ጦርነት አልቋል ነው የሚባለው። ከዛ ሸጥ ለሸጥ የሰው በቃ የሰው ላብ ጠብጠብ ያለ እነሱ እዛ ወንበር ላይ ቁጭ ብሎ የሚሰሩ ስራ ሌላ ነው። ጦሩ እዚህ ማየው ስቃይ ሌላ ነው። ይሄን ሁሉ አልፈን መጥተናል። ያው እዚህ አሁን ከጭላ ነው ወደዛ ነበር። ከዛ እኛ የምናውቀው ጦሩ ወደ መሀል ሀገር እንደሚወጣ ነው። በቃ እንውጣ ተብሎ ጦሩ እንዳለ ተማሯል ለመውጣት። ሲከዳ ተይዞ ይመጣል። ሁሉም ነገር ሲያርግ በቃ እንደዚህ ነው ጦሩ ተማሯል። ከዛም በኋላ ወደ መሀል ሀገር ብሎ በእግር ነው የምንወጣ ምናምን ብሎ እኛ አላወቅንም። መጀመሪያ
ወደ እንትን ነው በአበርገሌ ነው የምንወጣው ተባለ። ከዛ ቆየን ተነሱ ምናምን ተባለ። እንዳለ ተነሳን አበርገሌ መስመር ስንወጣ ወደዚህ ዞነ ጉዞ ወደዚህ ነው ተባለ። እንዴት እሺ በመቀሌ አድርጎ ሊያወጡን ብለን ጦሩ እንዳለ በቃ ተናዶ ድፍነት ተው ዳክማት መተን ገባን። እዛ አሁን ያለበት ቦታ ወደ ማጮ መገንጠያ ማጮ መስለኛ። ከዛ እዛ ስንደርስ እዚህ ምናምን ተባለ። እዛ ቁጭ አልን። የኛ ኃይል አንስቶ ወደፊት ላኩ እንዳፈጣ ምናምን ተብሎ ሄርን እዛ ደርን። ከዛ ጧት ደግሞ ተመልሶ ነጋና እዛው ቆየን። ውሃ ምናምን ማለት የለም በቃ እኛ አጋጣሚ ውሃ ያለበት ቦታ ደርሰን ነበር። እየጠጣን ኮሸሮማ የለም። ተመልሰን ልንተኛ ስንል እስከ 3 ሰዓት ቆየን። 3 ሰዓት ቆይተን አሁን በቃ ልንተኛ ምናምን ስንል ቶሎ ተነሱ ተባለ። እሺ ምን ደርሶ ነው ተመልሰን መጥተን አሁን ኋላ ደረስን። ተራራ እንዳለ ያዝን። ቁጭ ብለን እዛ አደርን። ሌሊት 11 ሰዓት 10 ሰዓት አካባቢ ተጀመረ ተኩስ። ከዛም በኋላ ተጀመረ እስከ 1 ሰዓት ድረስ ያው ውጋው እየተነከረ ነበረ። ከዛ በስተግራ በኩል ያለ ተራራ አለ፣ እኛ በስተቀኝ ያለን። ከመንገዱ በስተግራ ያለ ተራራ ያው ልዩ ኃይል ደምስሶ ወጥቷል። ደምስሶ ወጥቶ እያየን ዲሽካ ራስ ሁሉም ምናምን እየተቀበለ ነው። በስተቀኝ የመጣው መጥቶ ያው ደምስሶ ገባ። እኛ ተኳሾችም እዛው ተመቱ ሁሉም። እነ ጥይት ነው የኔ ነበረ ብሬኑ እዛ ጣልኩ፣ ጥይት እዛ ጣልኩ። በቃ ራሴን ማውጣት ነው። ከዛ ይዤ መጣው ሩጬ መጣው ቤት ውስጥ ገባ። ቤት ውስጥ ሲገባ ቁስለኛ የመጣም እዛ ቤት ውስጥ እኛ። ከዛም በኋላ እዛም ካለው አሁን ይመታል በቃ ሩጬ ይዤ አሁንም ሌላ ቤት ገባ። ከዛ ቤት ውስጥ ተደብቄ ነበርኩ። ማታ ተነሳን። ከዛ ቤት ውስጥ 1 ቀን አደርን። ከዛ ሁለተኛ ቀን አሁንም እዛው ቤት ውስጥ ዋልን። ከዛ መሸ። አሁን ማታ 5 ሰዓት አካባቢ ተነስተን እጅ እንሰጣለን አልን። እዛ ደግሞ እጅ ሲሰጡ የሰጡ አሉ። እጅ ለእጅ ያሉ እየወሰዱ ነበሩ። እኛም ወተን ለመስጠት ፍላጎት አለ። ደግሞ ሁለት ሀሳብ ሆኖብናል። እጅ እንሰጣለን ስንል ተመቶ ቁስለኛ እየጮኸ ነው። እኛ ደግሞ የማረኩትን እየገደሉ ነው ሀሳባችን ላይ ያለው። ከዚህ ሁሉ አሁን በዚህ ሩጠን ከወጣን ከደረስን ያው ሌላ ቦታ ያለው ልዩ ኃይል ጋር ከደረስን መስጠት አለብን። ያው እዚህ ያለው ሊናደድ ይችላል ወይም ውጊያው ስለሆነ አይታወቅም ነው ብለን አቋርጠን እኛ ያው ፈጣሪን ያወጣን መጣን። አሁን እዚህ ደረስን። በቃ ተገናኘን። ስንመጣ ራሱ ያው መተን ደረስን። እኔ ራሱ የተመታሁት አንድ ልጅ ነበረ። ክላሹ የሱ ነው። እሱ ደግሞ ብሬን ተኳሽ ነበረ። ብሬኑን ጥሏል። የሰው ክላሽ ነው እሱም ይዘው ይመጣ። ከዛ እሱ ደክሟል ደግሞ በዛ ላይ ተመታል። ቁስለኛ ነው። ክላሽን እኔ ያስኩ ፊት ለፊት ነው ያለው። መጣው መጀመሪያ አየው መጀመሪያ ቁጭ ብሏል። ሁለተኛ ቁጭ፣ ሶስተኛ ቀይ ለባሽ አለ። እኔ የልዩ ኃይል ልብስ ባይ ሲጀመር አልሮጥም ነበረ። የሚሊሻዎች ልብስ መስል ሚሊሻዎች ደግሞ አይለቁም ይላሉ። ፈራለሁ ሚሊሻዎች ሲባል። የልዩ ኃይሎች ችግር የለም። ከዛም በኋላ ሲመለስ ልዩ ኃይል ነው። ከኋላ ከሸጡን ወጥቼ በዚህ በኩል ሳይ ልዩ ኃይል በዚህ የመጣ ነው። በቃ ከዛም በኋላ ያ ፊት ለፊት ያለው ሩጥ ነው የሚለው አቁም አይልም። ከዚህም በኋላ እኔ አልሮጥም። በቃ እዛው ቆምኩና ከሸጥ እንደወጣው በቃ ተመታው። እዛው ላይ ተመታው። ምንም ማድረግ አልችልም። በቃ ይጀለላ አረኩ ማሳረሳ ትጥቅ ራሱ ፈትቼ እራ ችግር የለም ነው ወሰዱ በእናታችሁ ነው። እነሱም በቃ በስነ ስርዓት ተቀበሉኝ። ይሄ ሁሉ ሲጀመር የራሴ ጥፋት ነው እንጂ የልዩ ኃይል ችግር አይደለም። ለኛ በጣም ያዝናሉ ማለት ነው። ያው ወዶ አይደለም እንደዚህ የሚያደርጉ ማለት ነው። እሺ ያው ሂደቱ ረጅም ስላወራው ብዬ አላቋረጥኩም ስለገለጽከው ማለት ነው። አሁን እና አብይ አህመድ ለኢትዮጵያ ሕዝብ እየነገሩት ያለው ነገርና ትግራይ ላይ ያለው ነገር እንዴት ነው የምታየው? እስኪ አንተ በተለይ ብዙ የጋምቤላ ልጆች እዚህ ወድቀው እየቀሩ ናቸውና እንደው እንዴት ነው የምትገልጸው? እስኪ አብይ ያው ጦርነቱ ገና ሳያልቅ እሱ አልቋል ብሎ ያውጃል። ይሄ አስቸጋሪ ጉዳይ ነው ማለት ነው። ራሱ መጥቶ ቢያይ ነው የሚሻለው። ራሱ ይሄ አስቸጋሪ ጉዳይ ነው ማለት ነው። ይሄ እሱ ወንበር ላይ ቁጭ ብሎ
ያው እኔ ለቤተሰብ አሁን የመጀመሪያ ልጅ ነኝ። እዚህ ያለው ነው ራሱ አባቴ ሞተ። አባቴ ጋር ራሱ አልደረስኩም። ግን አስቸጋሪ ጉዳይ ነው ማለት ነው። ፍቃድ ራሱ ሲጠይቅ ፍቃድ የለም ነው ተባለ። ኮሮና ይላሉ ምን ይላሉ። ግን እንደዚህ ሆነ አሁንም ፈጣሪ አተርፎኛል። ያው ቤተሰቤ ጋር ሊደርስ ይችላል። ይሄ መንግስት በደንብ ማየት አለበት ማለት ነው። ጥሩ እንደው የዚህ አሁን ብዙ ሰው ያለቀበት ጦርነት ጥፋት ተጠያቂ ማን ሊሆን ይችላል? አሁን በመታየው አንተ ሰው ህይወት ያለቀበት ያው እኔ እንደራሴ ያው አስቸጋሪ ነው ማለት ነው። መንግስት እንዳልል መንግስት አውጡ ብሏል ይላሉ። ክፍለ ጦር መሪ እንዳትል አስቸጋሪ ጉዳይ ነው። ብርጌድ መሪም ያው አውጡ ተብሏል አሉ። አያውጡንም ግን ምን እንዳስቡ እኔ ግራ ገብቶኛል ማለት ነው። አስቸጋሪ ነው። ጥሩ አሁን አንተ ብዙ የጋምቤላ ልጆች እዚህ ጦርነት ውስጥ እየወደቁ እየሞቱ ናቸው። ስለዚህ ለነሱ የምትነግራቸው የምታስተላልፍላቸው መልእክት አለ ለአካባቢ ልጆች? እሺ በቋንቋ ነው በፈለከው በአማርኛ መናገር ትችላለህ። በቃ እሺ ያው ከኛ ሀገር ያው ከጋምቤላ መጃንግ ዞን ኮድሮ ወረዳ ያሉ ልጆች በሙሉ ያው በደቡብ መስመሩ ድንበር አካባቢ ላይ ስለሆኑ እንዳላችሁ እንድትሰሙ ነግራለሁ። መከላከያ ተብዬ ነው የመጣው ግን ለሀገሬም ራሱ አስቸጋሪ ነው ማለት ነው። ለሀገሬም መጥቀም አልችልም ማለት ነው። እርስ በራሳችን የተጨራረስን ያለን ነው። ስለዚህ ወደ መከላከያ መምጣት እዛ ተሸክመ ብትበላ ይሻላል። ወደ መከላከያ መምጣት ያው አስቸጋሪ ነው ማለት ነው።